ቤተክርስቲያኒቱ በትልቅ መከራ ውስጥ በብዙ ፈተና ውስጥ አለፋ ሁለት መንግስታትን ያሳለፈች ቤተክርስቲያን ነች። ስለዚህ በእነዚህ በሁለቱ መንግስታት ዘመን ቤተክርስቲያኒቱ በአገር ደረጃ ምንም ዕውቅና አልነበራትም፣ ዕውቅናም እንዲኖራት አልተፈቀደላትም። ስለዚህ በአገር ደረጃ በመንግስት በከፍተኛ የመንግስት ባለስልጣናት ዘንድ እነዚህ ኢትዮጵያ ውስጥ ማኖር አይገባቸውም፣ ምድርቱም አይገባትም ተብላ የዜግነት መብት እንኳን የተነጠቁ አባላትና አገልጋዮች የነበሩባት ለማገልገል በሄዱበት ቦታ ሁሉ እንደ በግ እየተጎተቱ የሚታሰሩባት ቤተክርስቲያን ነች። ስለዚህ እቺ ቤተክርስቲያን ልክ የከሰል እሳት ተዳፍኖ እንደሚነድ በውስጧ የወንጌል እሳት የወንጌል ንዳድ ውስጣቸውን እየበላ ብዙዎቹ በደረሱበት ሁሉ ቦታ እግዚአብሔር ልኮኛል ወደዚህ ብለው የእግዚአብሔር የወንጌል መልእክተኞች ሆነው የሚሰሩባት ቤተክርስቲያን ነች። ስለዚህ ቤተክርስቲያኒቱ አንድ ሰራተኛ ከትምህርቱን ጨርሶ አንድ ተማሪ ወደ ትምህርት ቤት ሲገባ ወደ ዩኒቨርሲቲ ወደ ሃይ ስኩል የተለያየ ቦታ ወደ አንድ ከተማ ወደ አንድ ቦታ ሲቀሳቀስ እግዚአብሔር ለወንጌል አገልግሎት እዚህ ጋር ልኮኛል ብለው ነው የሚሄደው። ስለዚህ አባላቱ የወንጌል ሸክምና ወንጌል መልእክተኝነት የተለጠፈባቸው ይመስላሉ። በደረሱበት አጋንንትን ያስጨዋሉ። አንድ ወንድማችን ሰሞኑን ሲመሰክር በጾምና በጸሎት በነበረን ጊዜ መዘጋጃ ቤት ለስራ ጉዳይ ሄዶ ከመዘጋጃ ቤት ካሉ ሰዎች አጋንንት ጮሆ አንዷ ወድቃለች ብሎ እዛው መዘጋጃ ተራ በመጠበቁበት አጋንንት አስወጥቶ ሲመሰክርልን ሰምተናል። አንዳንድ ምስክርነቱን የሰሙት ከኛ ጋር አሁን እዚህ አሉ። ስለዚህ ቤተክርስቲያኒቱ በብዙ እንዲህ አይነት የተከራዩት ቤት ያሉትን የሚያመልኩበት ቦታ አጋንንት ግቢውን ሲረግጥ የሚጮህበት ብዙ ተአምራት የሚደረግባት የእግዚአብሔር እጅ የምትታይበት የነበሩትን የመኖናይትን የሉትራንን የባፕቲስትን ቤተክርስቲያን ወደ ካሪስማቲክ የቀየረች ቤተክርስቲያን ነች። ስለዚህ ዳይናሚክ የሆነ የእግዚአብሔር ኃይል በውስጥ አለው። አሁን ፔንቴኮስታል ሆኖ በመጀመሪያ በ1951 ዓመተ ምህረት በፈረንጆቹ ወደ ኢትዮጵያ የገቡት ፔንቴኮስታል ቸርቾች አሁን ከሪቫይቫል ወጥቶ ከህንጻም ሪቫይቫል ወጥቶ ህንጻው ቆሞ ቀርቶ ውስጡ ባዶ ሆኗል። ለምንድን ነው እነሱ እንደዚህ ሆኑት? አሁን የኛ የህንጻ ሪቫይቫል ከቀዘቀዘ በኋላ ምን እንሆናለን የሚል ስጋትና ጭንቀት ይዞኛል። ትናንትና ይህን ስጨነቅ ነበር። የቤተ እምነቱን የህንጻ ኮሚቴዎች ሰብስቤ ሳዋራቸው ይሄ ነገር ወደ አእምሮዬ ይመጣ ነበር። በቤተ እምነቱ ላይ ህንጻ የሚሰሩ ሰዎች የህንጻ ሪቫይቫል ቤተ እምነቱም ህንጻ ይሰራል፣ አጥቢያዎችም ህንጻ ይሰራሉ። በቆርቆሮ እንጀምራለን፣ ወደ ግራውንድ ፕላስ ሳምቲንግ ህንጻ እንቀይራለን። ይሄ እየሆነ ያለው ነው። ግን ከዛ በኋላ ምን ይሆናል የሚለውን አሁን ያለው አስቦ ካልሰራ ችግር ነው የሚገጥመው። እነዚህ ያኔ የሚጎተቱ የሚሰደዱ ሰዎች ህንጻም ይኖራል የሚል አልነበራቸው። ስለዚህ የጌታን ወንጌል ሰብከን ሰዎችን ወደ እግዚአብሔር መንግስት ሰብስበን እንሞታለን ወይም እንሄዳለን ወይ ስደቱ ይበለናል የሆነ ነገር ያደርገናል የሚለው ውስጣቸው የሚቀጣጠለው የወንጌል ሸክም። አሁን ትግላችን ጦርነታችን ስትራክቸር ኮምፎርታቢሊቲ ወንበር ላይ ነው። ስለዚህ እናስብበት። ህንጻ ምን ስራ ግን ወንጌሉን አንተው። ወንጌሉን ከተውን እንሞታለን። ወንጌሉን ከተውን እንሞታለን። እንዳንሞት እንጠንቀቅ። እንዳንሞት እንጠንቀቅ። ያኔ የሚበላ የለም፣ አሁን የሚበላ አለ። መቼም መጀመሪያ ሙሉ ወንጌልን የመራ ሰውየው በመኪና አልመጣም። ወደ ተለያዩ ቦታዎች ሲሄድ በትራንስፖርት ተጋፍቶ
እንደማንኛውም ሰው ተሰልፎ መጣ። ይሄ ወኔ ትልቅ መኪና ይዤ ነው የመጣሁት። ምቾቱ አለ። ያኔ ወንበር አልነበራቸውም። አሁን እዚህ የገባንበት ጥሩ ወንበር ነው ያለው። ማንንም የተቀመጠበት በጣም የተለየ ወንበር ነው ያለውና ከይሄ ነገር ራሱ ወደ እንትን ወደ ስትራክቸራል ወደ ኦርጋናይዜሽናል ፖለቲካል እንትኑ እየሰፋ ነው ያለውና ይሄን ማሰብ እየሆነብን ነው። ሰውየውን የሚያስበው ነገር ነው ይዞት የሚሄደውና ከዚህ ነገር እንውጣ። አልሞተችም አለች ቤተክርስቲያንቱ እስካሁን ያው ነች። እውነት ልንገራችሁ አሁን ያው ነች። በዚህ በ2017 ዓመተ ምህረት በዳን በተደረገ ሪፖርት የዳነው የህዝብ ቁጥር ስንት እንደሆነ ልንገራችሁ። አንድ ቤተ እምነት ነው 142115 ሰው ነው ጌታን የተቀበለው። በአገሪቱ የተወሰኑ ቦታዎች ሪፖርት አልተ የትግራይ ሪፖርት አልመጣም። ትግራይ ላይ ትልቅ ድባባን ነው ያለው። ትልቅ የወንጌል ስራ ነው ያለው። በሌሎችም ቦታዎች ላይ ወንጌል አልቆመም። ችግሩ አለ፣ ስደቱ አለ፣ መከራ አለው፣ ጸጥታ ስጋት አለው፣ ግን ወንጌል አለ። አሁንም አልወደቀም ከወንጌል ከእጃችን። አዝሙ ገብቷል። አንዳንዱን እየወሰደ ነው። ከእግዚአብሔር ቃል ለይቶታል፣ ከጸሎቱ ለይቶታል፣ ከጾም ጸሎቱም ለይቶታል፣ ከብዙ ሁኔታዎች ለይቶታል። ግን ይሄ በሽታ ሙሉ በሙሉ ሳይወርሰን እንንከላከል፣ እንንቀበት። ከሞትን አለቀ፣ ሕንጻ ባዶ ይቀራል። ምዕራባ ባዶ ቀሩ። በሙሉ ወንጌል እድል አግኝቼ የአውሮፓ ቸርቾችን አይቻለሁ፣ ባዶ ናቸው። አሜሪካም አይቻለሁ፣ ይሻላሉ፣ ከአውሮፓ እየሸጡ ናቸው። ኢትዮጵያውያን እዛ ሄዶ ቸርች የሚተክሉ ኢትዮጵያውያን እንደምንም ተማሙቶ የነሱን ቸርች ተከራይቶ ከዛ ቸርቻቸውን ይገዛሉ። ወንድማችን እንዳለው አሁን ይሄ ቦታውን እንድዛውን ለምናልፈው ክራይ እንከፍል ነበር አለ፣ እንደጋልን እንገዛ ነበር አለ። ከዛ ኢትዮጵያዊ ፓስተር በቃ ቸርች ከፍቶ እዛ ያለው ፓስተር እስኪሞት ይጠብቀዋል ወይም እስኪደክም፣ ሲደክም ሽጦ ወደ ቤቱ ይሄዳል። አንዳንዱ ቤተ እምነቶቹ ናቸው የሚሸጡት። ቤተ እምነቶቹ ይሸጡና ብሩን ያስቀምጣሉ። አንዳንዱ ጥሩ ቤተ እምነት መሪ ያላቸው ደግሞ ወንጌል ይስሩበት። እኛ በቃ ሞተናል፣ የኛ እየሞተ ስለሆነ እነሱም እንደኛ እንዳይሞቱ ብለው ጸሎት ያደርግላቸዋል። ሁጅ ገንዘብ የነበራቸው የታወቁ ድርጅቶች እየሞቱ ነው። ሶዶማዊ ግብረ ሶዶም እየገደላቸው ነው። እስልምናም እየወረሳቸው ነው። ከመወረሳችን በፊት ምን እናርግ? እንውረስ። ከሞተን እንወረሳለን፣ ሳንሞት እንውረስ። ሳንሞት እንውረስ። ሳትሞቱ ቤታችሁን ውረሱ። ሳትሞቱ ጎረቤታችሁን ውረሱ። ሳንሞት አገራን እንውረስ። ፍቃድ ተከልክለን ፍቃድ የሰጠን የሰማይና የምድር ጌታ ነው። መንቀሳቀስ ህጋዊ ፍቃድ ተከልክሎ እግዚአብሔር ነው የሰጠችው። መታወቂያ ራሱ ጭንቅ ነው አይደል? መታወቂያ ማግኘት ጭንቅ ነው። መታወቂያ ያለ መታወቂያ ይሄዳሉ፣ ያለ መታወቂያ ይሳፈራሉ። ሆቴል ያለ መታወቂያ አስተኛም። ከዛ በኋላ ደግሞ ጸጉር ለውጥ ተብሎ ተጎትቶ ይገባሉ። እንዲህ አይነት ሁኔታ ውስጥ አልፎ ያገለገሏት አገልጋዮች ያሉባት የነበሩባት ቤተክርስቲያን ነች። ስለዚህ እናስብ። የኛ መከራ እኮ በአይሱዚ ተጭኜ አላባ ሄድኩ የሚለው አይነት ነገር ነው መከራችንን የምንቆጥረው። ሌላ እኮ እንደ በግ ተገቱታል። እንደ ሞተ ውሻ የተጎተተበት ጀግኖች ያለፉበት ቤተክርስቲያን ነው። እኛ መከራ ብለን የምንነጋ አንድ ቀን ራብ ሊሆን ይችላል፣ ወይ ሁለት ቀን ራብ ሊሆን ይችላል። አመቱን በሙሉ የሚበላ ነገር የለም። ካዘና የሚባል የለም። ካዘናችን ቀንሷል አይደለም፣ የለም ራሱ ካዘና። በዛ ውስጥ ያለፉ ጀግኖች እግዚአብሔርን ብቻ ተማምነው ያገለገሉ ቅዱሳን ያሉባት ቤተክርስቲያን ናት። እግዚአብሔርን እየፈራን እያከበር ልናገለግለው ይገባናል። እሱ የሰማይና የምድር ጌታ አይለወጥም። እሱ አይለወጥም። እኔ እግዚአብሔር አልለወጥም ያለው ከእግዚአብሔርን ክብር አዋርደው ጥለው ተሰደው ለተረፉት ለቅሬታዎቹ እግዚአብሔርን ትቶናል አሉት። እኔ እግዚአብሔር አልለወጥም አለ። አብርሃምን የጠራ እግዚአብሔር እኔ አልለወጥም አለ።
ዳዊትን የጠራ ከነዛ ጋር የቆመው ከነ ሙሴ ጋር ከነ ኢያሱ ጋር ከሌሎችም ጋር የቆመ እግዚአብሔር እኔ አልለወጥም ማለት እሱ አይለወጥም። እኛም ሳንሞት እንቁም። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እንደምን አደራችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ለዚህ የተወደደ ቀን ሁላችንንም ስላበቃን ለእግዚአብሔር ክብር ብናመጣ በመጀመሪያ በጣም ደስ ይለኛል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አምላካችን በጣም አስደናቂ አምላክ ነው። በተአምራትም የተሞላ አምላክ ነው። እንግዲህ ቤተክርስቲያን ስትጀመር ጀምሮ ቅድም እንደሰማነው ብዙ አባላት ነው ያሉት፣ ብዙ የአገልግሎት ክፍሎች አሉ፣ ብዙ ትልልቅ መንፈሳዊ ስራዎች በዚች ቤተክርስቲያን ውስጥ እየተሰራ ነው ያለውና እንግዲህ ይሄ ዝም ብሎ የመጣ ነገር አይደለም። የእቺ ቤተክርስቲያን ስትተከል ጀምሮ እቺን ቤተክርስቲያን ያሳደጉ የአያት አጥቢያ መሪዎች፣ አገልጋዮች፣ ምዕመናንን እነሱን ማመስገን ፈልጋለሁ። እዚህ ያሉ ደግሞ መሪዎቻችን፣ የአጥቢያይቱ መሪዎች ይሄ ነገር ደግሞ እውን እንዲሆን በብዙ ደክመዋል። የአገልግሎት ዘርፎች ቅዱሳን ሁላችሁ ማለት ነውና እንግዲህ የጌታ ስራ ገና እየጀመርን ነው እንጂ እያጠናቀቀን አይደለም። ቀደም ፓስተር ናቲ ሲናገር ለማለፍ እንኳን ችግር እንደነበረ ይሄ ብዙም የሚገርም ነገር አይደለም። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በዋናነት ስለ ራሳችን ቤተክርስቲያን ነው መናገር የምንችለው። ታሪኳንም ስናጠና እያንዳንዱ ሂደት በችግር በመከራ በውጣ ውረድ ነው አልፋ በጣም ጥቂት የምትባል የሰናፍጭ ቅንጣት የምታክል ነገር ትጀመራለች። ጌታ እንዳለው እግዚአብሔር ደግሞ እሷን አስፍቶ በጣም ለብዙዎች መጠለያ ሲያደርጋት በእነዚህ ጊዜያት አይተናልና አሁንም የጌታ ስራ ይቀጥላል። ቅድም ፓስተር ላኮ እንደተናገሩት በጣም የሚገርመው ነገር ፓስተር የተናገረውን ነገር እሱን እያሰብኩ ነበረ ዛሬ ስመጣ ማለት ነው። ለየብቻ ነው የመጣ ነው፣ ግን ይሄን ነገር በጣም እያሰብኩ ነበርና የመጣሁት። አንድ ቃል አንብቤ ጥቂት ነገሮችን እንድናገር እንዲፈቀድልኝ ጠይቃለሁ። የኢያሱ መጽሐፍ ምዕራፍ 1 9 ቁጥሮች ናቸው፣ ግን ላንብበው ጥሩ ነው። በልቤ ውስጥ የመጣው ቃል ይሄ ነው። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደተናገርኩ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ዳርቻችሁ ይሆናል። እስቲ አሜን እንበል። አሜን። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናል። አልጥልህም፣ አልተውህም። ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ፣ አድርገው። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያ ጊዜ መንገድ ይቃናላል፣ ይከናወናል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህም። ይሄ ቃል ወደ ውስጥ የፈሰሰና መልእክትም ስለሆነ ለአጥቢያይቱ ይህን ቃል እንዳነብና ትንሽ ነገር የንግግር የመጨረሻ ላይ ይናገራሉ። በዚህ ቃል ላይ
በጣም የሚገርመው ነገር አንድ ነገር እያሰብኩ ነበር። ፓስተር ያሰበውን ነገር ይሄ ዘመን ለሙሉ ወንጌል ልክ ለሰለሞን ወርቃማ ዘመን እንደነበረው የሰለሞን ዘመን ጎልደን ኤጅ ይባላል። በጣም ወርቃማ ዘመን ነው። የዳዊት ዘመን ደግሞ ቅድም እንደተባለው በብዙ መከራ፣ በብዙ ጦርነት፣ በብዙ ስደት፣ በውጭ ብቻ አልነበረም የዳዊት ስደት፣ በውስጥም ትልቅ ስደት ነበረ። በጣም ትልቅ መከራ ነበር የዳዊት። የሰለሞን ዘመን ግን የእግዚአብሔር ቤት የተሰራበት፣ ቤተ መቅደሱ በጣም በሚገርም ማቴሪያል የተሰራበት እና በጣም ወርቃማ ዘመን ይሉታል የመጽሐፍ ቅዱስ አዋቂዎችና ለኛ ይህ ዘመን ወርቃማ ዘመን ነው። ይሄ ዘመን የሥራ ዘመን ነው ለኛ። እኔ ፓስተር የተናገረው መልእክት በጣም በቂ ነው ብዬ አስባለሁ። እሱን ሜዲቴት ማድረግ ይኖርብናል። የሚገርማችሁ ሰሞኑን ውጭ ሀገር ከነበሩ ፓስተሮች ጋራ አንድ ቦታ ተገናኝተን ነበርና ሲያስተዋውቁኝ ምን አሉ? ሙሉ ወንጌል በአዲስ አበባ መንግስት ነች ብለው ነው ያስተዋወቁኝ። ማለት ስብሰባ አይደለም፣ ጀስት የወዳጆች ሻይ ቡና የምንልበት ነው እና እንግዶች እኔም ማላቃቸው እነሱ ማያውቁኝ ሰዎች የተገኙበት ስለነበረ ነው። እና እውነታቸውን ነው። በአዲስ አበባ እና በሸገር ሲቲ ሁሉንም ሳናጠቃልል በዚች ዙሪያ ከ250 የማያንሱ አጥቢያዎች አሉ፣ በሶስቱም ክልሎች ውስጥ ማለት ነው። በጣም ደግሞ ብዙ አዳጊ ቤተክርስቲያናት አሉ። ምናልባት 60-70 አዳጊ ቤተክርስቲያናት ይኖራሉ። በእኛ ክልል እንኳን ወደ 30 የሚሆኑ አዳጊ ቤተክርስቲያኖች አሉ። እና ይሄ የሚያሳየው ለሙሉ ወንጌል የምን ዘመን ነው? ወርቃማ ዘመን ነው። እግዚአብሔር በዚች ቤተክርስቲያን ውስጥ እየሰራ ያለበት ዘመን ነው። ትናንትና ደግሞ ከሆኑ ወገኖች ጋር ስንነጋገር አንድ ነገር አወራን። እግዚአብሔር እድል ይሰጣል። እግዚአብሔር ሲዝን ይሰጣል። አንዳንድ ጊዜ ይሄ ቦግ ብሎ የሚጠፋ መብራት አለ አይደለ? እንደዛ አይነት በጣም እግዚአብሔር ተጠቅሞባቸው ግን ጥፍት የሚል ነገር እንደዚህ እንደ ምሳሌ የሚሆን ነገር ሰዎች ሲያነሱ ነበረ። እና ምንድን ነው የተረዳሁት? ሲዝን አለ ማለት ነው። ለቤተክርስቲያን ብቻ አይደለም፣ እንደ ግልስ እግዚአብሔር የሚሰጠን ዘመን አለ። እንደ ቤተሰብ እግዚአብሔር የሚሰጠን ዘመን አለ። እንደ ሀገር እግዚአብሔር የሚሰጠን ዘመን አለ። ለሙሉ ወንጌል ደግሞ ይሄ ዘመን ነው እና በዚህ ዘመን ምን እናደርግ? ከዚህ ከኢያሱ መጽሐፍ ላይ አንደኛው ቼክ እናድርግ። ሁልጊዜ እንደ ቤተክርስቲያን፣ እንደ ግል፣ እንደ ቤተሰብም ቼክ እናድርግ። እግዚአብሔር ከኔ ጋር ነው ወይ ብለን፣ እግዚአብሔር ከኛ ጋር ነው ወይ ብለን። የሙዚቃ መሳሪያዎች ስላሉን አይደለም፣ በጣም ፋንሲ የሆኑ አዳራሾች ስላሉን በጣም ላይት ያላቸው ምናምን እግዚአብሔር ከኛ ጋር ነው ማለት አይደለም። እና ሁል ጊዜ ይሄ እግዚአብሔር የሰጠን እድል ረጅም ዘመን እንዲሄድ በእርግጥ እግዚአብሔር ከኔ ጋር ነው ወይ ብለን እንድንፈትሽ ሁል ጊዜ እዚህ ያለን በጣም ብዙ ሰራዊት ነንና እንደ ቤተክርስቲያንም እንደ ግልም ያን እንድናስብ ፈልጋለሁ። እና እዚህ ጋር ሞቷል ባሪያዬ ሙሴ፣ እኔ ግን ካንተ ጋር ነኝ ይላል ቁጥር 5 ላይ። በህይወት ዘመን ማንም አይቋቋምም፣ እኔ ካንተ ጋር ሆናለሁ የሚል ቃል እንመለከታለን። ቁጥር 9 ላይ ደግሞ እግዚአብሔር ካንተ ጋር ነው ብዬ አልነገርኩህም ወይ? አትፍራ የሚል እንመለከታለን። ወደ ቁጥር 15፣ 16፣ 17፣ 18 ስንመለከት የእስራኤል ሽማግሌዎች መጥተው አንድ ነገር ነው የተናገሩት። ምንድን ነው ያሉት? ብቻ እግዚአብሔር፣ እስቲ ይሄን ቃል አብረን እንበለው። ብቻ እግዚአብሔር እንበል እስቲ። ብቻ እግዚአብሔር ከማን ጋር ይሆን? ከሙሴ ጋር የነበረው እግዚአብሔር ብቻ ከማን ጋር ይሆን? ከአንተ ጋር ይሆን። እና ቅዱሳን የዚችን ቤተክርስቲያን መሪዎችም እግዚአብሔር ትልቅ የሥራ በር አዘጋጅቷል። አሁን የምታስቡት እዚህ ዲዛይኑ ምናልባት ጊዜያዊም ሊሆን ይችላል፣ ቋሚም ሊሆን ይችላል። ግን እግዚአብሔር ከዚህም በላይ ሊያደርግ ይችላል። እግዚአብሔር ሊያስደንቃችሁ ይችላል። እና ዳዊትን አንተ አትሰራም አለው። ባሪያዬ ሰለሞን ይሰራል። የሚሰሩ ሰዎችን ሁሉ እነ ኪራምን ሁሉ እግዚአብሔር ሊያስነሳ ይችላል። ግን እሱ አይደለም ዋናው ነገር። ቼክ እናድርግ።
እግዚአብሔር ከኛ ጋራ ነው ወይ የሚለው ነገር ቼክ እናድርግ። ሁለተኛው ነገር ይሄ ወደ ቀኝ ወደ ግራ አትበል የሚለው እኔ ከምን ጋር ያያያዝኩት ከቅድስና ጋር ነው ያያያዝኩት። ቅዱሳን ልንቀደስ ይገባል። አገልጋዮች ልንቀደስ ይገባል። እግዚአብሔርን ልንፈራ ይገባል። ወደዚህና ወደዚህ እንዳንል ለኢያሱ የተባለው ወደ ቀኝም አትበል፣ ወደ ምንም አትበል፣ ወደ ግራም አትበል። ማለት ቀኝ የሚለው ምናልባት ጉድ አይዲያ ሊሆን ይችላል፣ መልካም ሐሳብ ሊሆን ይችላል። መልካም ሐሳብ ሁሉ የእግዚአብሔር ሐሳብ አይደለም። እግዚአብሔር ግን መልካም ነው። በመከራ ቀን ግን ምንድነው? መሸሸጊያ ነው። መልካም ሐሳብ ግን የእግዚአብሔር ሐሳብ ላይሆን ይችላል። እግዚአብሔር ግን መልካም ነው እና ይሄ ዘመን በጣም አስቸጋሪ ዘመን ነው። በጣም ከመንገድ የሚያስወጡን የእግዚአብሔርን ጽድቅኛ ልንሰራ አንችልም። እዚህ ቤት ውስጥ የእግዚአብሔር ያልሆነ ነገር ይዘን እንዳንመጣ፣ የእግዚአብሔር ያልሆነ እሳት ይዘን እንዳንመጣ ወገኖቼ እንጠንቀቅ። ምክንያቱም እንግዳ እሳት ባነደዱ ጊዜ እግዚአብሔር እንደቀሰፋቸው ከዛ በብዙ ምልጃና በብዙ ምሕረት ነው ሌላው ሰው የዳነው። ስለዚህ እንቀደስ፣ ተቀደሱ፣ ወደ ቀኝም ወደ ግራም አንበል ነው የሚለን ጌታ። የመጨረሻው የኛ ዋናው አገልግሎታችን የቃሉ አገልግሎት እና እዚህ ቦታ ምን ይላል? የዚህ ሕግ መጽሐፍ ካፍህ አይለይ ይላል። ወገኖቼ አርቲፊሻል ነገር ወደ ቤታችሁ እንዳታመጡ። ለጊዜው ሊመስል ይችላል፣ ነገ ግን አይሰራም፣ ነገ ግን አያድንም። የእግዚአብሔር ቃል ብቻውን ያድናል። የዚህ ሕግ መጽሐፍ ብቻ ከአፍህ አይለይ፣ በቀንም በሌሊትም ደግሞ ምን አድርገው? አስበው። እዚህ ቤት ውስጥ የእግዚአብሔር ቃል ብቻ እንዲሰበክ አደራላለሁ። በቤታችሁ የእግዚአብሔር ቃል ብቻ፣ በህይወታችሁ የእግዚአብሔር ቃል ብቻ እንዲሰበክ አደራላለሁ። አንድ እርግጠኛ ሆኜ ነግራችኋለሁ፣ እንደሰማን እንዲሁ እናያለን። እግዚአብሔር ያሰማንን ነገር ያሳየንን ነገር እንጨብጠዋለን፣ እንዳስሰዋለን። መልካም የሥራ ዘመን ይሆንላችሁ። እንዴት አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ በዚህ ሁኔታ እዚህ ስለተገኘን በጣም ደስ ብሎኛል። ያው ብዙ ቁም ነገሮችን ከኔ በፊት የነበሩ መሪዎች ተናግረውታል። ያው እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር ይመስገን። ረጅም የምናገረው ነገር አይኖርም። አንድ ነገር ብቻ በ84 ዓመተ ምህረት አንድ ጓደኛ ነበረኝ ወደ ጌታ የመጣ 84 ዓመተ ምህረት ላይ ወደ ጌታ የመጣ ጓደኛ ነበረኝና ያ ጓደኛዬ የካቶሊክ ቤተክርስቲያን ነበረ የነበረው እና የካቶሊክ የብራዘር ትምህርት የክህነት ትምህርት ለመማር ቫቲካን ሄዶ ነበርና የቫቲካን ካቴድራሎች ውስጥ አይቷል። የቫቲካን ካቴድራሎችን አይቷልና ልክ ዛ ተምሮ ሲመጣ እዚህ ካቶሊክ ውስጥ እንትን ለማለት ለማገልገል ለመስራት እንትን እያለ ዝግጅት ላይ እያለ እግዚአብሔር ነካውና ጌታን ተቀበለ እና መጣና ሲመጣ ትራንዚሽኑ ቀላል አልነበረም እና ሙሉ ወንጌል የዛን ጊዜ 85 86 ነው እሱ ወደ ጌታ ሲመጣ እና የዩኤንኤችሲአር ላስቲክ ነበረ ጣራችን ማለት ነው። ቆርቆሮም የለውም እና የዩኤንኤችሲአር ላስቲክ ነውና እነዛን የካቶሊክ ካቴድራሎች የለመደ ሰው መጥቶ እዛ ሲያመልክ ተቸግሮ ነበር። ከ84 ጀምሮ ለመጽናት ተቸግሮ ነበረ። ምክንያቱም ይፈታተነዋል። ያንን
እንትን ቤተክርስቲያን ለማለት የዩኤንኤችሲአር ላስቲክ ነውና ደግሞ ሲመጣ ደግሞ መንፈስ ቅዱስ ይነካዋል ማለት ነው እና አይቀርም ያቺን መነካት ስለሚፈልግ ደግሞ እዛም ይሄዳል ይመጣል ደግሞ ለዚህ ማለት ነው። አያችሁ መንፈስ ቅዱስ ይዞታልና አለቀቀውም። በኋላ በቃ ጸና፣ በጣም ጥሩ ሆነ እና እንደዚህ ያለኝ አንድ ቀን አንድ ጓደኛውን ጋበዘው ናስቲ ቸርች ብሎ ሲጋብዘው የት እዛ ቸርች እዛ ላስቲክ ውስጥ እንዴት ነው እንዴ ተው እንጂ ያለው ማለት ነው። እና መጣና እንደዚህ አለ እግዚአብሔር ኮቺን ቤተክርስቲያን ባርኳታል። አንድ ስለት ብቻ ነው ምሳለው አለ። ምንድነው ስለው እግዚአብሔር ከዚህ የዩኤንኤችሲአር ላስቲክ እንዲያወጣት ብቻ ነው እሱ ስለታለኝ እሳላለሁ ብሏል። እና እግዚአብሔር ፓስተር ሲዝን አለው ብሏልና ያን ታሪክ ቀየረው አይደል? ቀየረው። እግዚአብሔር ተመሰገነ። ቤተክርስቲያናችንን ትልቅ ቤተክርስቲያን በአገር አቀፍ ደረጃ ፊገር የምትሆን ቤተክርስቲያን አድርጓታል። ግን ቅድም ያልኳቸው ነው ያንን ልጅ ያላወጣው ያላስቀረው ነገር የመንፈስ ቅዱስ ኃይል ነው። እኛ እግዚአብሔርን ስራ ስንሰራ እግዚአብሔር በእኛ በቤተክርስቲያናችን ውስጥ መስራት ያለበትን ሁሉ ስራ ይሰራል። ስለዚህ ጥርጥር አይኖርም፣ ምንም ጥርጥር አይኖረውም። እቺ ቤተክርስቲያን ሁሉንም አልፋ አይተዋለች። ከላስቲክ ቤት ጀምራ አይደለም አሁን በአገር አቀፍ ደረጃ ትልልቅ ህንጻዎች ያሏት ቸርች ሆናለች። ቁም ነገሩ ግን ሌሎቹም እንዳሉት እኔ የምለው መንፈስ ቅዱስ በዛ ውስጥ እንዲኖር ሁሉ ጊዜም ከመንፈስ ቅዱስ ጋር እንድንሆን ያስፈልጋል። እና ሰዎችን ይዞ የሚያስቀረው ቅድም ስለተባለ ነው። ትልልቅ ካቴድራሎች ምን ሆነዋል? ባዶ ሆነዋል። ካቴድራሉ ስህተት የለበትም። ካቴድራሉ መጥፎ ሆኖ አይደለም። በዛ ካቴድራል ውስጥ ግን መኖር የሚገባው ቁም ነገር ስለጠፋ ነው። ስለዚህ መንፈስ ቅዱስ ከኛ ጋር ከሆነ የማይሰራ የማይታለፍ ነገር የለም። እግዚአብሔር ይረዳናል፣ ይሰራል። አሁን ዛሬ መሰረት የሚጣለው ነገር ምንም ጥያቄ የለውም። ከጥቂት ጊዜ በኋላ ሆኖ ታገኙታላችሁ። በአጠቃላይ ለአጥቢያዋ መሪዎች፣ ለአጥቢያዋ ምዕመናን የአያት ሙሉ ወንጌል ቤተክርስቲያን የመሪዎች ጉባኤ እንኳን ደስ ያላችሁ ብለዋል። መልእክቴን አስተላልፌያለሁ። ጌታ ይባርካችሁ። በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እስኪፈጽመው ይህንን ተረድቻለሁና በሚለው የእግዚአብሔር ቃል በመግቢያ ጥቅስ ከፍታለሁ። የተከበሩ ፓስተር ላኮ በዳሶ የኢትዮጵያ ሙሉ ወንጌል ፕሬዝዳንት፣ የተከበሩ ፓስተር ፋሲል ተክሉ የኢትዮጵያ ሙሉ ወንጌል ደቡብ ምስራቅ ፕሬዝዳንት፣ የተከበሩ ፓስተር ኤርሚያስ አየለ ከኢትዮጵያ ሙሉ ወንጌል በአያት ከእናት ቤተ ክርስቲያናችን፣ እንዲሁም ጥሪ የተደረገላችሁ የመንግስት ባለስልጣናት፣ የወረዳ 4 የአስተዳደርና የሰላምና ጸጥታ ኃላፊዎች፣ እንዲሁም የተከበራችሁ ከተለያየ ቤተ ክርስቲያን ከእህት ቤተ ክርስቲያን ተጋብዛችሁ በዚህ ስፍራ ላይ ይሄን የክብር ፕሮግራም ለመታደም በእኛ መካከል የተገኛችሁ እንኳን ደህና መጣችሁ ማለት እወዳለሁ። ይሄንን እንኳን ደህና መጣችሁ መልእክት ሳስተላልፍ በጣም በመወደውና ከልጅነቴ ጀምሮ ባሳደገኝ ፓስተር ፊት ይሄንን ቃል ስናገር በእናንተ ፊት ስቆም ታላቅ ክብርና ደስታ ነው የሚሰማኝ። ፓስተር አንዳርጌን እንወዳለን ስትል ውስጥ በደንብ አጨብጭቡ። እንደሚታወቀው እቺ ቤተ ክርስቲያን በሀያት ሙሉ ወንጌል መስራችነት በ2011 በዚህ ስፍራ ላይ ተመስርታለች። እንደምታዩት መልካምና የሚመች ምቹ ስፍራ አልነበረም። ይሄ ቦታ መንገድም አልነበረውም።
እስከ አስፋልቱ ድረስ መንገድ ሰርተን ነበረ። በዚህ ስፍራ ላይ ስናመልክ የነበረው በ2013 እቺ ቤተክርስቲያን አጥቢያ ወጣች። አሁን 6 የሙሉ ጊዜ አገልጋዮች፣ 7 መሪዎች፣ ወደ 150 ምእመኖች፣ 1500 ምእመኖች፣ ወደ 120 ወጣቶች፣ ወደ 96 ታዳጊ ቲኔጆች ያሉባት ወደ 290 ህፃናቶች ያለባት ቤተክርስቲያን ሆናለች። እስቲ ለእግዚአብሔር ክብር ስጡ። እኔ ይሄንን ቃል እናንተ ፊት ሳደርግ በጣም ደስ የሚለኝ አንድ ነገር ማታም ሳስብ ነበረ። ለልጆቼ 5 ዓመት የት ነበርክ ሲሉ ለኔ ይሄ የመሰረተ ድንጋይ ፕሮግራም ኖርማል ፕሮግራም አይደለም። ልጆቼ በልጅነት የት ነበርክ ሲሉኝ የት ከረምክ አላሳደከንም ሲሉኝ የማሳያቸውና የምነግራቸው ትልቅ ፕሮግራም ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንኳንም እግዚአብሔር አላሳፈረኝ፣ እንኳንም እግዚአብሔር አላከሰረኝ። አሁን ብሄድም የማወራው ነገር አለኝ። ፕሮግራማችን ይሄን ቦታ አንዴ በመሰክርላችሁ በጣም ደስ ይለኛል። መጀመሪያ ቤተክርስቲያን የተከለው እዚች ጋር ነው። እቺን ቦታ ለማለፍ ለገበሬው 7000 ብር ድንጋይ አስቀምጠን ለማለፍ እንከፍለው ነበረ። ወደዚህ ቸርች አታልፉም ብሎን በእግር ለምንረግጠው 7000 ብር እንከፍል ነበር ድንጋይ ደርድረን። አይመስልም። ሁሉ ጊዜ ግን እንደዚህ እላችኋለሁ፣ እግዚአብሔር ይሄን ቦታ ይሰጠናል እላችሁ። ዛሬ የወረዳ 4 አስተዳዳሪ አሁን የወረዳ 5 አስተዳዳሪ የሆነው አብዲሳ በመካከላችን ቢኖር በጣም ላመሰግነው ወድ ነበር። አብዲሳ ይሄን ቦታ ምንም ወረቀት የለውም ልንገዛው ነው ስለው ናትዬ እግዚአብሔር ይረዳል ሂድና አጣራዋለኝ። እግዚአብሔር ደና ሰዎችን በአመራር ስፍራ ላይ ያስቀምጣል። እስቲ ስለነሱ እግዚአብሔርን አመስግኑ። ከዛ የወረዳ ደንብ አስከባሪዎች መተው ሲረብሹን አብዲሳ እየረበሹን ነው ስል አባራቸዋለኝ። ኢየሱስዬ ጌታ ነው። ያ ሁሉ አለፈ። አሁን እግዚአብሔር ህጋዊ አደረገን። ካርታ በእጃችን ገባ። የዛሬው ቀን የምናከብርበት ትልቁ ምክንያት አንድም እግዚአብሔር የተናገረውን እንደሚፈጽም የእግዚአብሔር ስም የተባረከ ይሁን። ሁለትም እግዚአብሔር ታናናሾችን እንደሚያከብር ማረጋገጫ እንዲሆንልን ነው። እግዚአብሔር የተናገረንን ይፈጽማል። የእግዚአብሔር ስም የተባረከ ይሁን። እስቲ ለእግዚአብሔር ክብር ስጡ። ስራዬን የሰራህልኝ መንገዴን ያቀናህልኝ፣ ስራዬን የሰራህልኝ መንገዴን ያቀናህልኝ፣ አማኑኤል ከፍ በልልኝ፣ አማኑኤል ከፍ በልልኝ፣ ኢየሱሴ ከፍ በልልኝ፣ ኢየሱሴ ከፍ በልልኝ፣ የኔ ወዳጅ ከፍ በልልኝ፣ የኔ ወዳጅ ከፍ በልልኝ፣ ኢየሱሴ ከፍ በል። እጆቻችሁን አንሱና ስራዬን የሰራህልኝ
መንገዴን ያቀናህልኝ ስራዬን የሰራህልኝ መንገዴን አማኑኤል ከፍ በልልኝ አማኑኤል ኢየሱሴ እልልታ ይሰማ ለኢየሱስ ተባረክልኝ ተወደስክ ይህም ላንተ ትንሽ ነው ያለኝ ጩኸት ነው ለጌታ አምላኬ ተባረክ ተወደስልኝ ይህም ላንተ ትንሽ ነው